ኧረ እባካችሁ ዝም በሉ እንጂ ምንድነው እንዲህ መንጫጫት? ኧረ ሁላችሁም በወረፋ ትገባላችሁ፣ ይደርሳችኋል። ምን ሆናችኋል? ጌታዬን እኮ እየረበሻችሁ ነው። አንተ እንደው ዘላለም ዓለምን አዲስ ነህ ሁሌ አይደል የምትመላለሰው እና ህጉን አታውቅምና ነው። በላውን ቁጭ በል ቁጭ በይ ባለሽበት ምን ትላለች እቺ? አው እስኪ ወደኋላ ድምፃችሁን ቀነስ ጎሽ። ምንድን ነው? አዎ የጌታዬ ቅባት ስላልተቀባችሁ አይታያችሁም። ይሄን ሁሉ ሰው አታዩትም። ምን ልትሉ? አንቺኛዋ ነይ ተከተኝ አንቺ። ቆይ ምንም አይታይሽም? ምንም አይታየኝም። ስላልተቀባሽ ነው። ስትቀቢ ይታይሻል። ሂጂ ተቀቢ። ግብ እያሉሽ ነው። ተነሽ ሂጂ። ተመራማሪዎች በቁጥር ከሚነግሩን ይልቅ በግምት የሚነግሩን ይበልጣል። አየኔ ፍቅር፣ ስለምንድን ነው ግን አንቺ ማጣቂ? ስለ ሰው ልጅ ያደረኝ እኮ ጎበዝ ነሽ። አይ ጌታዬ፣ ቅባቱን በደንብ ነው የተቀባሽው። ያርገው ያርገው፣ ዋዛ እንዳይመስልሽ። አሜን ጌታዬ። ያለመልማል። አሜን ጌታዬ። በደንብ ነው የሚያለመልምሽ። ያርገው ጌታዬ። የባልሽን ነገር ምንም አያሳስብም። እዚህ መምጣት አይጠበቅበትም። ፍቺው ጸድቋል። ችግር የለም አታስቢ። በይ እንግዲህ ወርቁን አምጥተሻል። ፍጠኝ። ጎበዝ ነሽ፣ ዋዛ አይደለሽ። አማርጌ ነው የቀባሁሽ። እዚህ ላይ ነው የተደገመብኝ ጌታ። አይዞሽ፣ እንባርከዋለን። እባርከዋለሁ። አይዞሽ፣ ምንም እንዳትጠራጠሪ። እባርከዋለሁ። ይባረካል። ጎሽ። በይ እንግዲህ አሁን ጨርሰሻል፣ መሄድ ትችላለሽ። እኔ የምለው ለአንድ ሳምንት ያህል ገላሽን አትታጠቢ፣ ውሃ እንዳይነካሽ። በይ ሂጂ። ቶሎ አንድ ነገር ነበር እኮ። ምንድን ነው? ይቺ ዘቢደር የማታወራው ነገር አለ መሰላት። ማነሽ ደግሞ ዘቢደር? ዘቢደር ናታ፣ ይቺ የመጠጥ ቤቷ ባለቤት። ይቺ መጠጥ ቤት ያላት ምን አለች? ከጌታዬ መውለድ እፈልጋለሁ ብላ ቁጭ። ሀሳብ ውስጥ አይከፋም። ምን አልሻት አንቺ? እኔማ ጌታዬ ይርቁሽ ይሆን እንጂ እሳቸው ካንቺ አይወልዱም እንጂ እኛ ምን ገዶን ብዬ እንዲሁ ነው ያጓጓኋት። ነው ጌታዬ። የቅባቱን ጥቅም ብታውቂ ኖሮ እንዲህ አትገለፍጭም ነበር። ይቅር ይበሉኝ ጌታዬ። ግልፍጥ ጨርሰሻል። ጫው ጨርሰሻል። አውቁሽ ወይስ ቶሎ ቆየውን? አረፈድኩብሽ አይደል? ችግር የለውም። ዋናው በሰላም መምጣት ነው። ምን እዛ ቢሮ እባክሽ የበጀት መዝጊያ ነው ብለው ቢዚ አደረጉ። ለዛ ነው የቆየሁት። ለማንኛውም ግን ዛሬ እራት እንመገብ። ወክ እናድርግ። ተይ ኖ ወክ ነው የምናደርገው። ደስ ይለኛል። ወደ አየር ጤና ነው። አየር ጤና ነሸኳውን ወክ ነው የሚሻለው። ነገ ጠዋት። እሺ ደስ ካለሽ አንቺ እንዴት ነሽ? አለሁልህ። በጣም ነው የምናፍቅ።
ጌታዬ ምንድን ነው? ያቺ እኮ ትታኝ ሄደች። ማለች? ምነው ያቺ ሄዳል? የትኛዋ? ከፖለቲካ ነጋዴው አፓርት ያልከው ይታበቃ። አንተ ጥሩ ጸባይ ይኑርህ። አንተ ታዘዘኝ። አንተ አገልግለኝ። እንግዶችን እየተቀበልክ ጎንበስ ቀና እያልክ በአግባቡ አገልግለኝ እንጂ የፉሩሽካ ነጋዴዋን ሚስት አይደለም የጥፍጥር የነጋዴውን ሚስት አፋትቻ አፍያባል። አዎ አንተ ብቻ ጥሩ ጸባይ ይኑርህ። ሀሳብ እንዳይገባ ሀሳብ እንዳይገባ የስር እንዳለ ገና ላይ ከፍ ሄድ የለህም እኮ ይኸውልህ እየመረርክ ነው። አየህ ሄድክ እላይ ገና አንተ ጸባይ ይኑርህ እንጂ የፉሩሽካ ነጋዴ ሚስትና የጥፍጥሬ ነጋዴ ሚስት አይደለም። አንተ ራስህ የጉሎ ዘይት ትነግዳለህ። አዎ ትናጥጣለህ። አምናጭ በደንብ አድርገህ አገልግለኝ። ደከመኝ ሰለቸኝ እንዳትል፣ ሁሉ እጄ ላይ ነው ያለው። እውነት ነው። አንተ ብቻ ጠንክር በል። ምን ቆርጦኝ? አይዞህ፣ ሁሉ እጄ ላይ ነው። ምንም እንዳትጠራ። እውነት ገና ከፍ ጌታዬ። ምንድን ነው? አቶ አጎናፍር መጥተዋል። መጣ? አዎ ያው አንተ ጨርሰሃል። እሱን ግባ በለው። እሺ ዳይ ጨርሰሃል። እሺ ውጣ ጨርሰሃል። እሺ ሰላም ለእርሶ ይሁን። ጤና ሁኑልኝ፣ ሰላም ሁኑልኝ ጌታዬ። እንደምን ሰነበቱልኝ? እንደምን ሰነበቱልኝ ጌታዬ? እንደምን ሰላም ለእርሶ ይሁን። ምን አዲስ ነገር አለ? እጅ ከምን? አይ ጌታዬ፣ የሚያሳዝን ነገር ነው። ልጁ በፍጹም ለይቶለታል፣ ፈዟል፣ ደንዝዟል ጌታዬ። ሴቶቹም አልወልዳሉ። ምን በእነሱም አይፈረድም። እንትን ታላላቸው ዶሮች አይደሉ በንፋስ አይወልዱ ጌታዬ። ደንዝዘሃል፣ በቁምህ ሞታል፣ ሬሳ ነህ። የምትራመድ የምትንቀሳቀስ የምትተነፍስ ይመስልሃል እንጂ ሙት ነህ። በላይ ላይ የመቃብር አፈር ነስንሰውብሃል። ሞተሃል፣ የለህም። ጊዜ ስጡኝ። ትሰማኛለህ ሆይ? አጎናፍር። አቤት። ልጅ እፈልጋለሁ። ልጅ ያስፈልገኛል። እሺ ጌታዬ፣ ግን እኮ እኔም ጊዜ ያስፈልገኛል። ጊዜ ጌታዬ። በዚህ በ3 ወር ውስጥ ሴት ልጅ እፈልጋለሁ። በዚህ በ3 ወር ውስጥ ትሰማኛለህ? ያስወልዳል ጌታዬ? አዎ፣ በ3 ወር ውስጥ ይዘህልኝ እዚህ እኔ ጋር እንድትመጣ። አዎ ጌታዬ፣ የኔ ልጅ ነው የምትሆነው። እኔን ትካድማለች። እየሰማኸኝ ነው? እያዳመጥኩት በስነ ስርዓት ጌታዬ። አዎ፣ ይዘህልኝ እንድትመጣ። እሺ ጌታዬ። በ3 ወር ውስጥ እሺ። ካለበለዚያ ግን አጎናፍር በቁምህ ታብዳለህ፣ ገደል ትገባለህ። አዎ፣ መርዝ እንደቀመሰች ውሻ እንደችው የተክለፈለፍ ቤትህ ገደል ነው። እሺ ጌታዬ፣ እንዳሉኝ እሱ ብቻ ለማስወለድ ይብቃ እንጂ ጌታዬ፣ እሱ ባያስወልድም ሴቶቹ ቢያስወልዱትም ቢሆን ሴት ልጅ ይዤ እመጣለሁ። ይወልዳል አልኩህ። አትሞክተኝ። ይወልዳል አልኩህ። ይወልዳል ጌታዬ። ድፍረት አያርጉብኝና ብልግና አያርጉብኝና እኔ ከዚህ በኋላ የማይሆንልኝ ከሆነ እዚህ ስር መቀበር ነው የምፈልገው። በጫማው መጨፍለቅ ነው የምፈልገው። ገደል ገብቼ አልሞትም። ይኸው አልወጣም። ካልፈጸሙልኝ አጎናፍር። ይኸው አጎናፍር አጎናፍር ሽኮኮ
ሽኮክ 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 ካካካካካካካ ውረድ ኩርማን ኩራላኩር ኩርማን ኩራላኩር ኩሽማን ኩሻላኩሽ ኩርማን ኩራላኩር ኩርማን ኩራላኩር ኩርማን ኩራላኩር ኩሽማን ኩሻላኩር አላኩር ማንኩር ማንኩራላኩር ኩርማን ኩራላኩር ኩርማን ኩራላኩር ኩርማን ኩራላኩር ኩሽማን ኩሻላኩሽ ኩሽማን ኩሻላኩሽ ያዝ ያዝ ኩርማን ኩራላኩር ወረደልህ ይኸው ወረደ ይኸው ወረደ አጥቷ ቆና ፈርማጣለህ ከላይ ያስጨብጠው ጨብጠው ያወረደልህ ጤና ይሁኑልኝ፣ ሰላም ሁኑልኝ፣ ድል ለእርሷ ይሁን፣ ዝና ብልጽግና ለእርሷ ይሁን። ጌታዬ አሜን አሜን። አጎናፍር አጎናፍር አዎ በልበል በሉ ሰድና እሱን በደንብ ቀባው ይቀባ። ምንድን ነው እኔ ነኝ የምቀባው? አንተ ምን ሊያደርግልህ ትቀባለህ? አርጣህል እኮ ምን ፈልግ? ከዚህ በላይ እኮ እንፈልግ። ተዋርጎና ፍርቱ አትሞግተኝ። ኧረ ተው፣ ልጅህን ቀባው ውለድ እንጂ ልጅህን ቀባውና ይውለድ። እባክዎን አባቴ አይቀየሙኝ። እንደው አደራረጉ ትሰማኛለህ? አጎናፍር አጎ ይኸው ቅባት የበዛበት ምግብ ደጋግሞ ይመገብ። ጨው እንዳይኖረው ምግቡ አተርክክ ቦሎቄ በጭራሽ ፎሶሊያ በደረሱባቸው ቦታዎች እንዳይደርስ ቅባት የበዛው ምግብ በደንብ እንዲመገብ ንገረው። ትሰማኛለህ? አጎናፍር አዎ ቆንጆ ቦቃቅላ ሴት ልጅ ይወልዳል። ይዘህልኝ ትመጣለህ። ኧረ ጨፈር ጨረስክ? አጎናፍር ሄደ ነጎደ። ምን ሄደ? አባቴ አትበለኝ። አባቴን ሳህና እኔ እናንተ አፈርፈጭተን አብኩተን ጋግረን አብሮ አደግ መሆን አንችልም? አይ አባዬ ታስቀኛለህ እኮ። ጥርሴ ይርገፍና እኔ መሳቂያ ነኝ? ምን ነው የሚያስቀው? ቆይ አንተ ልጅ እስቲ ይጠይቅ፣ ምን ላርግልህ? ምን እንዳረግልህ ትፈልጋለህ? ወይ ምንም አትችግር፣ ምንም አታርግልኝ። በጣም እንግዲህ እስቲ አንተ የኔ ልጅ ፈጽመውና በተግባር ታሳየኝ። ግን ምን አድርጌ ላሳይ? አንተ ታሳየኝ። አድርጌ ላሳይ? አዎ አባዬ በጥፊ መታኝ። በጥፊ መታው? የኔ ልጅ በጥፊ መታው? ታዲያ በተስጨልጅ ገማማ አይቻ ፖፖክ ጤና ይስጥልኝ ጋሻ። አሎ ጋሻ ጎናፍር ተንፍስ። ምርጥ ዕቃ ተገኝቷል። ከእውነት ተው እንጂ ስራዬን እንሳይ። እንግዲያው በቃ ትምጣ። በቃ አሁን ይዣ ትመጣለህ። አባቴ ታዲያ ምን ይሻላል? አንተ ልጅ እባክህ አባቴ አትበለኝ። ምን አባቱን ስና አባቴ እንደዚህ ይባላል። ለምን ክፉ ቃል ይወጣል?
ምን እንዴት እንደሚባል አንተ ንገረኝ ካልኩ ነው እነግርሃለሁ። ሁሉም ነገር የሚሆነው እግዚአብሔር ጌታ ሲፈቅድ ብቻ። አዎ ጌታዬማ ፈቅዶ ነበር። አላወቅኩበትም አልሆነልኝም። ጌታዬማ ጌታዬ ነገር ያቺማነው ዱባይ የልጅ ጓደኞች ምን አድርጋ ጌታዬ መንሽቶ የከፈቱለት እኮ እኔም ስራዬ ስፋፋ ይሄ አሁን ያለሽን ሆቴል ትልቅ ነው የሚያደርገው። አካውንትሽ ሙሉ ነው የሚሆነው። አንድ ችግር አታይም። የሚናገባት ነገር ከመሬት ጠባት ነገር ይሻላል። እሳቸው ጋር ከሄድኩ በኋላ ነው መኪና ለወጥኩ። ኧረ ሆቴሌም ቆንጆ ሆነልኝ። እችን መኪና የገዛሽው በስ የገዛቸው የሚከራይ ቤት አለ ተብዬ ተጠቅሜ ነው የመጣሁት። ለአንተ ነው? አይ ለኔ ነው። እህታለች አለች። ጭራት አሁን እንኳን የለችም፣ አረብ ሀገር ሄዳለች። በጣም ይቅርታ። ለአንተ ነው? ምን ማለት ነው? ስለሌለ አታነብ እና እድሜ እየታየ ቤት መከራየት ተጀመረ እና ታዲያ እኔ ለቤት ብዬ ጾታዬን ልቀይር? እኔ እኮ ንጹህ እኮ ኢትዮጵያ እኮ ጀግና ያፈራች ሀገር ውስጥ ሆኖ የተወለድኩ በማንም የማትገዛ እንደገና እናንተ በቤት ኪራይ በምን እያደረጋችሁ እችን ሀገር ታፈላሹ? እንግዲህ ለቤት ብዬ ታዲያ እኔ ጾታዬን ልቀይር? ልቀይረው? ምን ሰማው ወሬው እየደረሰ ነው ማለት ነው። ጅራሪው ሰውዬ ምንም አይደለም። እንዴ ጋሻ ጎናፍር እንዴት ዋሉ? ደህና እግዚአብሔር ይመስገን። ደህና ነኝ። ባለፈው ያሉኝን ይዤ መጥቻለሁ። ሞዴሊስት ነች። ብርቱካን ትባላለች። ተዋወቂያቸው። ብርቱካን እባላለሁ። ፋዘር አቋምህ ደስ ይላል። በጣም ቤቱን ላሳየህ ና። የለው ዘውዘው የምትለው ነው። እርስዎ ወዲህ ነው? እኔ ነው ፋዘር። አልተገኘሎትም፣ አይገኝም፣ የለም ቤት። ጋሻ ጎናፍር አንዴ ምንድነው አንተ ቤት ገብተን እናውራ እንዴ? ምን ለማለት ያሉኝ እኮ ይዤ መጣሁ። እቺ ለምን አትወልጅም? እንወራረድ 100 ብር እና እዛ ከረምቦላ ተጫወቱበት። 300 ሺህ ብር። በቃ Is there any problem, baby? No, baby. አልወደድከኝም እንዴ? አይ ማለቴ ምን መሰለሽ፣ ደህና ዋሉ አለ አይደል? ልክ እንዳየሁህ ነው የወደድኩህ። ይሄ ሁሉ ቤት ያንተ ነው ብቻህን? ቤቢ ምን ያረግሻቸው? ጋሻ ጎናፍር ምንድን ነው ያረግሻቸው? ጋሻ ጎናፍር በምንድን ነው የቆለፍሻቸው? ጋሻ ጎናፍር እንዴ ምን ተመስገን። ነቁ ሄደች? አዎ ሄደች እኮ ሄደች።
ጋሻ ጎናፍ ደህና ዋል። ማን ያዘዘው? ይቅርታ አዞኝ ተሳሳትኩ የኔ ጌታ። የኔ በቤት ተሳስተሻል። መልሽ እዚህ ማንም ወይን የሚጠጣ የለም። ምን አለበት ትንሽ ብንጎነጭ? ወይን ስጠጣ ታውቃለህ? ምን አለበት አንዳንዴ እንኳን አመት ባልን ጠብቀን ብንጠጣ? እንዴ አልጠጣም አልኩ ካልን ጻልሃለሁ። እሺ ይቅርታ የኔም ቤት በቃ መልሹ። ታዝዟል እኮ ተቆጣኝ። በቃ መልሽ አልሻለሁ። እንጂ ደግሞ አሰቢ ምን አለበት ትንሽ ብንጎነጭ? እኔ ስጠጣ ታውቃለህ? ችግር የለም እኔ ከፍላለሁ። ይመለስ። እሺ ልቅመስልሽ ካልሆነ ይመለሳል። መልሽ አልሻለሁ። መልሹ ልቅመስልሽ ቀመስልኝ። አልፈዘዝኩም። አልፈዘዝኩም። ምስራቅ ምን አለበት አሁን ብንጠጣላት? ነግሮሽ ነው አይደለ? ምን ነው የነመቤት? ዝም በይ። መርዝ ጠብ አድርገሽ አፍዣት አደንዝዣት ብሎ ነግሮሽ ነው አይደለ? ኧረ በኪዳነ ምሕረት እኔ እሳቸውን ያለ ዛሬ ማይቻቸው አላውቅም። ስንተኝ ሰው አለ ግን ያው ቀመስኩልሽ አይደል እንዴ? ከዚህ በላይ ካላመንሽ እንዴት ላሳምንሽ? በቃ አልፈልግም አልኩሽ። ይዘሽ ሂጂና ለእኔ ለስላሳብኝ። አንቺ ምን ያስቅሻል? የዋነሽ ግን ለስላሳ ውስጥም እኮ መርዝ ጠብ ተደርጎ ይመጣል። በቃ ተይው፣ ለስላሳው ይቅርብኝ። ለእኔ ምንም እንዳታመጭልኝ አልፈልግም። አንቺ ያምሻል እንዴ? ሂጂ ገል ታዲያ ምን ላድርግ? ሚሆንን ሰው መርጠ ይዞ መምጣት እኮ ያንተ ኃላፊነት ነው። ይሄ እውነት ታጀው ጀበና ሆነ የመንሹድነ ወይ ታጀው ጀበና ሆነ የመንሹድነ ታጀው ታጀው ጀበና ሆነ የማንሹድነ ታጀው ጀበና ሆነ። ተይ ግን እሽኮ አልፈልግም አልኩክ። አክስቴ ከጋብቻ በፊት ምንም አይነት ግብረ ስጋ ግንኙነት እንዳታረጊ ብለኛለች። እኔም እኮ ማረግ ፈልጌ አይደል እንኳን ብትይ ዞር ብዬ እንደማለው አንቺን ጠቅቀሽ ታውቂያለሽ። አባቴ ልጅ እንዲወልድ ይፈልጋል ነው የምልሽ። አንተ ግጅላ እንዴ? እንዴት ልጅ እንውለድ ማለት ጅልነት ነው? ልጅ ከገበያ ሄደህ የምትገዛው ዕቃ መሰለህ? እሱማ በተሸጠና እንዴት እንደመገዛው አሳይሽ ነው። እሱን እናየዋለን። መቼ ጊዜ ግን አያለው። ኧረ መናናቅ እኔ ማን ጎፈር ያበጥራል? እዛው ያምሻል። አሳቅሽኝ እኮ እዛው ታሽኝ እኮ ራሴ መሰለኝ ትፈጠፍጭኛለሽ። ሰውን አራሽ ሰው እንዴ አስገደደሽ ልትደፍሪ ነው እንዴ? አንተ ማድ እንዴ? እዛው እየልቅጠል በልታ ትወልዳለሽ መንታ። ምን መድኃኒት አለው በዛሬ ተመታ። የሚሄድን ይምጣ አጀብ ነው አጀብ ምን ይሾማጠጣል። እንጀራው እያለ ወጡን ያላምጣል። የሚሄድን ይምጣ የሚሄድን ይምጣ። እሱ ጋር ከመጣው ጀምሮ መጠጥ ቤቱ በሰው ተጥለቅልቋል። አውቃለሁ
አውቃለሁ ገና ትባረኪያለሽ፣ ገና ይጥለቀለቃልሽ፣ ገና ባለ 36 ኮከብ ሆቴል ትገነቢያለሽ። ያርግልኝ። አይዞሽ፣ አዎ ትባረኪያለሽ። አይዞሽ አይዞሽ። አዎ ያርግልኝ። ቱፍታም ያስፈልግሻል። አይዞሽ አይዞሽ። ገና ገና እኔ ጋር መጥተሽ አውሮፕላን ትነጃለሽ። አዎ አይዞሽ። ቅባት ያስፈልግሻል። መቀባት አለብሽ። ገና ገና መቀባት አለብሽ። ኧረ ቦታው እሱ ጋር አይደለም፣ የሚቀባው እሱ ጋር አይደለም። ወዴት ትሄጂ? ቅባት የምትቀቢው ቦታ እሱ ጋር አይደለም። ነይ መቀባት አለብሽ፣ ትቀቢያለሽ። ጌታዬ ኧረ ውጣልኝ! ውጣ ብያለሁ! ውጣ ውጣ! ጡልያም ትቀቢያለሽ ቅባቱን። እንቀጥላለን። አይዞሽ። የት አባቱ ጡልያ። እሺ ጸባይ በጣም እየተቀያየረ ነው። ካልሆነ እኔ ሀገር ጥዬ እወጣለሁ። እንዴ ውልቅ በያ። አሁንስ በጣም በዛ። ውልቅ በያ። እኔ እዚህ ያለሁት አንተን ብዬ ነው ታውቃለህ። ካልሆነ ስራ መልቀቂያ አስገብቼ ወደ አውሮፓ ውልቅ። እንዴ አውሮፓ ብትሄጂ ማርገዝ ይቀርልሻል? እንደኔ የሚታገስሽ መስሎሻል? እዛም ብትሄጂ ያስረግዙሻል። ጭራሽ አንቺን እኮ ነው። እኔ ላንቺ ምስራቅ፣ ለምንድን ነው እንደ ሰለጠነ ሰው ማናወራው? ምንድን ነው ለምገነፍው? ተረጋጊ። ምንድን ነው ሰከን ብለን አናወራም? ምንድን ነው ቀስ በሏ ታዲያ። ማነሽ አንቺ? ሚኒ ያረግሽ ጊዜያችሁን ቆጥቡ፣ ጊዜያችሁን ቆጥቡ። በቃ ዝም በሉ። በአልፋቤት ነው። እስቲ ነይ። ሄይ ጋይስ፣ ባልኮሳቸው ናቸው? አዎ ለልጃቸው። ቆይ ማነው ስምሽ? ሊና እባላለሁ። ሊና እባላለሁ። ሊና። እድሜሽ ስንት ነው? 23 13 ና 23 በዚህ ተናገሪ። 23 የመውለድ ልምድ አለሽ? ቆይ ከዛ በፊት የት ነው የተወለድሽው አንቺ ራስ? እዚሁ ሸገር ነው የተወለድኩት። ያዋለዱኝ ሴትዮ በጣም ታዋቂ ናቸው። አታውቋቸው? ያዋለዱኝ ሴትዮ በሕይወት አሉ? ስቴት ካናዳ ሄደዋል። ሞተዋል። ብዙ እንቁጣጣሽ ቀርጭጫለች፣ ታውቃለች። ብዙ እንቁጣጣሽ በልታለች እንጂ። እሺ ውጭ ቆይኝ ነብሴ። ኦኬ ፋዘር። እዚህ አይራቁ፣ እዚህ ሁሉ ምንድን ነው ሜዲካል ምርመራ ይደረግ። ሌላ ሰው አስቀበል። ውጭ ይጠብቃል። ውጭ ጠብቂ ነብሴ። እወድሃለሁ። ታውቃለህ፣ ከልጅነት ጀምሮ አብረን ያደግነው የልጅነት ፍቅረኛ ማቾች ነን። በጣም ነው የምወድህ፣ ግን በተክሊል ነው ማግባት የምፈልገው። እንዴ አብረን አደግን፣ አብረን ተምረን ማስተርስሽን ያሽ፣ አሁን ደግሞ ጥሩ ስራ እየሰራሽ ነው። ከዚህ በላይ ምን አለ? በቃ ነው አይበቃም? ታውቃለህ፣ አንተን እኮ ለእኔ ቅዱስ ገብርኤል የሰጠኝ። እኛ እኮ የቅዱስ ገብርኤል ልጆች ነን። እኔ ደግሞ በተክሊል የማግባት ስለት አለብኝ። አባቴም እኮ እኔ አንድ ልጁ ነኝ። ልጅ እንድወልድለት ተስሏል። እንደምታውቂው እናቴ በልጅነቴ ሊሞተኝ ጥላልኝ ሄደችው ንብረት ለልጅ ልጅ የሚተርፍ ግን ምን ዋጋ አለው? አባቴ አንድ ልጅ የሚፈልገው ፍላጎት ማሟላት አልቻለም። ይሄን የተረዳሽኝ እኮ አይመስለኝም። በጣም ጥሩ ነው። ታዲያ በትክክል በተክሊል መጋባት ወይ ጉድ! እኔ የምልሽ ግን ግራ መገቢን ነገር ይሄን ጋብቻ ብርቅ አረግሽው እንዴ? ብርቅ ነው እንዴ ጋብቻ? ክብሬን የጠበቅኩ ሴት ነኝ። ይገባሃል አይደል? እባክሽ እኔም ክብሬን የጠበቅኩ ወንድ
ያቺ ረዥሟ አረንጓዴ አንቺ ያቺውን ቆጥቡ። መስታወት ይታያል። መስታወት ይታያል። አዎ ይታያል። እንዲህ ነው ይሄ ነገር። ባለሙያ ሴት እኮ ተኳኩላ ተነቃቅሳ መስታወት ቤቷ ውስጥ ነው አይታ የምትመጣው። በየአደባባዩ በደረሰችበት መስታወት ላይ አታፈጥ። እኔ እኮ ስሜን ነው የተናገርኩት። መስታወት ይታያል። ስምሽ መስታወት ይታያል። ይታያል አባትሽ ናቸው። እሺ መስታወት ታይ። እሺ እድሜሽ ስንት ነው? 22 ተኩል። እርግጧን ንገሪኝ። ኧረ እሺ በቃ 24 ተኩል። እኔ ልመዘግብ ነው 24 እየባሰ ነው የሚሄደው። በመዝግብ እሺ የትምህርት ደረጃ አንደኛ ዲግሪ በማርኬቲንግ፣ ሁለተኛ ዲግሪ በቢዝነስ አድሚኒስትሬሽን አለ። ቆይ አታውጪው። አንደኛ ዲግሪ ሁለተኛ ዲግሪ በጣም የተማረች ናት። እንዴት ነው ደግሞ የሚሰራችሁ? አየሩን ሞላችሁ። ኧረ እባክሽ ቆይ እናትዬ፣ ምንድን ነው ግን ይሄ እንደው እንደዚህ መሽኮርመሙ ትርጉሙ ምንድን ነው? ብዙ ቦታ ስራ ለመቀጠር ፈልጌ ተንከራተቱ፣ ግን ፍላጎታቸው ቀጣሪዎች በሙሉ ሌላ ነው ፍላጎታቸው። ነስቲ እናትዬ ምንድን ነው እሱ የገጠመሽ ነገር ምንድን ነው የሚሉት? ማለት እነሱ ሴትነቴን ነው የሚፈልጉት። ያው አብረን እንደር ምናምን እቺን ይወዳል። እዚህኛ ጋር ግን ለምን እንደመጣሽ በደንብ ታውቂያለሽ። ለምንድን ነው? ስራ ለመቀጠር። ስራ ለመቀጠር ማን ያርስ? ስራ ለመቀጠር ስራ ለመቀጠር ብዬ ነው ከብዬ አይደል እንዴ መጣሁት እንዴ? ናትና አንተ እንዲህ ተጀመረ ኮሚሽን እኮ ነው ጋሻኮረ። እንደውም ነግሬሃለሁ እኮ በጣም ብዙ ጊዜ ተንከራተትኩኝ። ስራ እያስገባው እየጠሩኝ አልነበረ ምናምን ብዬ ነግሬህ አይደል እንዴ ብር ያስከፈልከኝ? የምን ብር? ገመድክን ልትበጥስ አሳጠር። እርስዎም ከፈለጉ ይውጡ። ምን እያየ ነው አንተ? ምን አየሁኝ? ምንም። አታምርም? እንደ ውበት ነው ያልኩሽ። እንደ ውበት ዝም ብለሽ ሰጥያለሽ። አታምርም? አንተ ያማሃል እንዴ? ኧረ የለውም። ቁጭ በይ። ማለት እኛ ሰዎች አይደለን? እኔ ነው። እንዴት ነሽ? ደህና ነሽ ወይ? ሰላም ነሽ? አለሁ ደህና ነኝ። እናንተ ተጮሁ እንዴ? ቆንጆ ረበሽ ያምሻል እንዴ? እንዴ ምን ነክቶሽ ነው አንቺ? ምን ሆነሻል? እኔን አንቺ? ተረጋጊ እንጂ ምን ሆንሽ ለማለት ነው። እንዳትከተል። ማናት እቺ? የቷ? ማሷ ማነሽ አንቺ? ነይ ንገሪያት። ትተዋወቃላችሁ አይደል? ትተዋወቃላችሁ? ኦ ረበሽኩኝ መሰለኝ። ያምሻል? ያማታል እንዴ ሴትዮዋ? ያጋጥማል። እኔ እኮ ግሬድ 9 7 ፋሲካ አካባቢ አብረን ተምረናል። አልተማርኩም ያልኩ በቃ እያሰብኩኝ ያው ንፋስ ስልክ ነው የተማርኩት። በ9ኛ ክፍል እኔ ስፔሻል ክላስ ነው ይሆናል። ኤኒዌይስ እስቲ እናውራ በደምብ። ወይ ጉድ! ግርም እኮ ነው የምትይው። ግድ የለም ይፈጠራል። ያለ እኮ ነው። ኦኬ ኦኬ
እንደምን ዋልሽ? ሰላም። ሪፖርት የምታደርጊልኝ እዚህ ነው? ቢሮ የለሽም? አስቸኳይ ነው ስላሉ ቀበሌ ዲሲፕሊን ስርዓት ይኑርሽ። ግብሩ ተከፍሏል? አዎ ተከፍሏል። እና ዛሬ ነው የሚነገረኝ። ለማንኛውም ቢሮ መጥቼ እያንዳንዱ ቼክ አደርጋለሁ። በደንብ ያዥ። አይዞሽ። እስቲ ረካ ብለሽ ራመድ እስቲ ዘና በይ። እስቲ ነይ እስቲ ሽልማት አለ፣ ልዩ ሽልማት ለኔ። አዎ ቢሮ መጣ ለብሻለሁ። እስቲ ረጋ ብለሽ ሂጂ። እስቲ ፈካ ሰካ ምን ፈልገህ ነው? ስራ ነኝ ያለሁት አይደል? ለምንድን ነው ደጋግመህ እየደወልክ የምትረብሽኝ? እና እኔ ምን ላድርገው? እሹ ብለህ ካስተኛው፣ ካልሆነ ደግሞ ጡጦውን ስጠው። ትምህርት ቤት እስኪከፈት ድረስ ነግሬሃለሁ። አንተ ነህ ልጆቹን የምትጠብቀው። አይ እንደዛ የሚባል ነገር የለም። ቆይ ግን አንተ አምስተኛ ልጃችንን አሁን ሲመጣ እንደዚህ መቀየርክ ምን ማለት ነው? በቃ ነገርኩህ እኮ ጨርሻለሁ። አሁን ቢሮ ውስጥ ነኝ፣ አታስጮኝ። ትይዛችኋለህ። አቶ አጎናፍር የቀረ ነገር አለ እንዴ? እሺ ምን አልሽው? ደስ ይላል። አሪፍ ልጅ ይመስላል። ዛሬ ደግሞ የተማረ። አሪፍነቱን ተዩ። ምን አረግሽ? ተግባብተናል። በሚቀጥለው ቀን በደንብ አገኘዋለሁ። ትሰሚኛለሽ? እንደወደድሽው ልታገቢው እንደምትፈልጊ ልትወልጅለት እንደምትፈልጊ ንገሪው። ከአሁን በኋላ ደግሞ በእግርሽ እንዳትሄጂ፣ መኪና ያዥ። ደግሞ ፊት ሰጠኝ ብለሽ አርግዥለት አሉሽ። እኔ ፍቅር፣ እኔ ማርገዝ የምፈልገው ከአንተ ብቻ ነው። እና ከማናባሽ ነበር ማርገዝ የፈለግሽው? ኧረ እኔ ከአንተ ብቻ ነው ማርገዝ የምፈልገው። ጉድ! ያ እብድ አባቱ ሲክለፈለፍ ይመጣል። እንዳለ ሀብት ንብረቱን ለልጁ ነው ያወረሰው። እኔ የምልህ እኔ ፍቅር፣ የአጎናፈር ሚስት የገደለው ራሱ አጎናፈር ነው አይደል? መርዝ ሰጥቶ ደግሞ መርዙን የሰጠኸው አንተ ነህ ይባላል። ተነሽ! ኧረ ተነሽ! ይባላል እኮ ነው። ደግሞ የአጎናፈር ልጅ ነው የሚባለው፣ የእሱ ልጅ አይደለም። ዋና አባቱ ሞቷል። ማን ያለው? ይባላል ነው። በወሬ ደረጃ እኮ ነው። አውልቂ! ምን አውልቂ አልኩሽ! አውልቂ! አውልቂ ብዬሻለሁ። ፍጠኝ! ፍጠኝ! ለምንድን ነው የማልቀው? ለምን እንደሆነ ማሳይሻለሁ። ለምን እንደሆነ ማሳይሻለሁ። እምልሽን ስሚ። እንዴ ምን ሆነ ነው አንተ? እሺ ካላልሽኝ አይደለም። ፈታበሳጠኝ። ተነስ፣ ተረጋጋ እስቲ። ቁጭ በል። እንዴ እሺ ሆነ ነው? ተረጋግቻለሁ። ተረጋጋ፣ ተንፈስ በል እስቲ። እሺ ምን ሆነ ነው? እሺ ይኸውልሽ፣ ተረጋግቻለሁ። አሁን መጠየቅሽን ጥያቄ ብቻ መልሽልኝ። እኔ እስከ ዛሬ አንቺን አስቸግሬሽ የማውቀው ነገር አለ? የለም። ምን ሆነ ነው? በቃ አሁን መጠየቅሽ አንድ ልጅ ብቻ እንድትወልጅልኝ እባክሽ፣ አንድ ልጅ ብቻ ውለጅልኝ እባክሽ፣ እባክሽ። ቆይ ግን ትወደኛለህ?
ምን አይነት ጥያቄ ነው? በጣም ነው የምወድሽ። እሺ ለምንድን ነው ደልደል? ይኸውልሽ ምስራቅ፣ እኔ ልጅ ካልወለድኩለት አባቴ ገደል ገብቶ እንደሚሞት ጌታው ነግሮታል። እኔ እኮ አጣብቂኝ ውስጥ ነው ያለሁት። ጌታው ነግሮታል? አንተ አባቴ ጠንቋይ ቤት ሄደ? ጠንቋይ እንዴ? አንቺ ስለ ጠንቋይ ቤት እንዴት አወቅሽ? ጌታው አልከኝ እኮ። በዛ ነው። አንተም እኮ እንዳልሆንክ ማለት እንደ ባል አልሆንክም። ባል ማለት ነው። ባል አስረችኝ። ባል ምንድን ነው? አይ ቁጭ በልና እናውራ። እንደ ባል አታስቀድስም፣ አትጸልይም፣ ሽማግሌ አትልክም። ደግሞ ሽማግሌ ነው የምልከው ማለት ቤተሰብ የለሽም እያልከኝ ነው? ኧረ እኔን የምትወጣኝ እንዴ? አንቺ መቼም ሁሌ እድሜ ልክሽ የምትረጋጊ ሰው አይደለሽ። በቃ እኔና አንቺ ህይወት ሄደ። ምን ጉድ ነው? ምን አይነት ጦስ ውስጥ ነው የገባው? ምን አይነት ህይወት ነው እንዴ ያለኝ? ብቻዬን ማውራት ጀመርኩ እንዴ ነው? ኧረ ይሄ ነገር ወዴት እየሄደ ነው? አይ ቆንጆ እንዴት ነህ? ደህና ነሽ ወይ? ሰላም ነው? እንዴት ነህ? አንቺ ነሽ እንዴ? አላየሁሽ። ና ግባ ልሸኝህ። መኪና እየጠበቅኩ ነው፣ ከፋብሪካ እየመጣ። ውይ እና ታዲያ ምን ችግር አለው? ትንሽ ድረስ ልሰኝ። ግድ የለህም ና ግባ። ችግር የለውም፣ አመሰግናለሁ። ና ግድ የለህም ና ግባ። ችግር የለውም። ታላንትሽ እኮ ነው ዝም እያስቸገርኩሽ። ደህና ነህ አይደል? እንዴት ነህ? አለሁ ይመስገን። በነገራችን ላይ ወዴት ነሽ? እኔ ምን አውቃለሁ? እኔ እንጃ። ወይ ካልሆነ ክላስ እንያዝ እንዴ? እንዴ ምን ልናደርግ? ክላስ እንያዝ ምን ሊደረግ ነው? ሰላም ነው? ምን ነው ሰላም አይመስልም እንዴ? አለሽ? እንዴት ነሽ? በጣም አቆየሽ። ሰላም ነሽ? እንዴት ነሽ? ደህና ነኝ። እንዴት ነህ? ሰላም ነው? አንድ ቡና። እንዴት ነሽ? እሺ አለሁ ይመስገን። ለምን ነበር የፈለግሽ? መለያየት ያለብን ይመስለኛል። ልጅቷን ወዳለሁ። ልጅቷን ለማለት እኮ በጣም ይቸገራል። ማለት ያው እሷ ጋር ሰው ነፃነት ምናምን ይሰማኛል። ያው ጥሩ ስሜት አለኝ እሷ ጋር ሰው። ከኔ ጋርስ? ምስራቅ ይኸውልሽ፣ እውነት ንገረኝ ካልሽ አንቺ ጋር ሰው በጣም እጨነቃለሁ። ከፍተኛ ፍርሃት ነው የሚሰማው። ከኔ ጋር ስትሆን ይጨንቃል? ሄሎ ቁጭ በል እንጂ። ወዬ ደርሰሽ ነው? አይ እመጣለሁ ያለው እመጣለሁ አልኩሽ እኮ። እሺ እሷ ናታ ፍቅረኛው ግን? አዎ። አይ ሌላ ሰው ነው። ለምን አትሄድላትም? ሂድላታ። ለምን አትሄድም? እዚህ ምን ትሰራለህ?
አንቺ ለነገረን የመጣሁት አንቺ ያምሻል እንዴ? ምን ነካሽ? mau mata silun hang gede wop hang gede wop hang gede wop hang gede wop hang gede ay በርሶ መጀን ጌታዬ አቤት 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 በርሶ መጀን ጌታዬ አጎናፍር አቤት ጌታዬ ይበቃል ተነስ ጌታዬ እርጥባኑን ሳላገኝ ምርቃቱን ሳላገኝ ሳያረጥ አልነሳም ጌታዬ እርጥባኑን ሳላገኝ አጎናፍር አቤት ጌታዬ ጉፍታ ቅባት የሚሰጠው ለሌሎች ነው ለአንተ ያስፈልገኛል አልነሳም ጌታዬ ቃል እየመጣልኝ ነው ይኸው ለሱ ቃል ይበቃዋል ንገረው እየተባልክ ነው አልነሳም ጌታዬ ተነስ ተብለሃል ተነስ ጌታዬ አዎ እሺ ግን ጌታዬ ይቅርታ ይደረግልኝና እንደው ሌላ ችግር አለ ምን ይሻለኛል በፍጹም እኮ ደነዘዘ እምቢ አለኝ ፈዘዘብኝ ምን ላድርግ አታምንማ እኔ ላይ ያለውን ኃይል አታምንም ትጠራጠራለህ ኧረ በፍጹም ጌታዬ በጭራሽ አልጠራጠርም በፍጹም ግን ምን ጎደለብህ ኧረ ምንም አልጎደለም ጌታዬ ምንም አልጎደለም እኮ ታዲያ አድርገው እሺ አደርገዋለሁ ጌታዬ እሺ አደርገዋለሁ ያው ትጠራጠራለህ አየህ እኔ ላይ ያለውን ኃይል መንዝሬ ላሳይ ማየት ትፈልጋለህ እሺ ላሳይ ኧረ በጭራሽ ጌታዬ ንገረኝ ላሳይ ሆይ አጎና አትጠራጠር እሺ ጌታዬ እንዳሉ አየህ አሙኑ ልብህ እመነኝ እመነኝ አጎናፍር አቤት ያው እንደመጣልህ አጎና አንዳች ኃይል ወደ እኔ ሲመጣ ይታወቃል መጣ አጎና ያው ነገረው እያለኝ ማማ መንገዶኝ ነግረው ምን ልበለው ጌታዬ ምን አሉ አስተላልፍ ምን እንክት ነገረው ምን እንደተቅበዘበዘ መርዝ እንደላሸት ውሻ እንደተንቀዠቀዠ ገደል ይገባል እያለ ነው ጌታዬ ገደል ይገባል እርሱ እያሉልኝ በቃ የኔ መጨረሻ ይሄ ሆነ አትጠራጠር አልጠራጠርም እኔ ላይ ያለውን ኃይል አትጠራጠር እመነኝ አጎናፍር ኧረ ትሰማኛለህ ሁል ጊዜ ጸብ ትጣላለህ ከሰዎች ጋር በጸብ ነው የምትኖረው ኧረ ጌታዬ አምባጓሮ ትወዳለህ ሳልወድ በግድ አለሁበት ድረስ እያነፈነፉ እየመጡ አላስቀምጥ ቢሉኝ ጌታዬ ምን ላድርግ ጌታዬ ሴት ልጅ አለች አይ ጌታዬ በአገሩ የሌለው ወንድ ነው ያለው በወንድ ስም ያለ ነው እኔም እሱ አይቆጠርም ሚስትህን ብትሆን ስትወጣ ስትገባ ትነዘንዛለች በጭቅጭቅ ነው ያለችው ጌታዬ እኮ ሚስቴም የለችም ቆይታለች እኮ ሞታለች አትንገራግረኝ ብያለሁ ዝም በለኝ አትንገራግረኝ አጎናፍር አትንገራግረኝ አንተ ጋር ነው የሞተችው የሌለችው ከኛ ጋር ነች ያው ከኛ ጋር ነች አብራን ነው እኮ ያለችው እንዴ ጌታዬ አሁንም አላረፈችም ብላ እያንጓጠጠች ጌታዬ በእርሱ ላይ ጌታዬ ይኸው ታንጓጥጣለች አሁንም አላረፈችም ኧረ ጌታዬ ቅጧት ተቆጧት ገስጧት መልሷት አንቺ ልክሽን ወቂ አርፈሽ ተቀመጪ አደብሽን ግዢ በሏት አንቺ ገልቱ አንቺ ባለጌ እዛም ሄደሽ ትበጠብጫለሽ ስሚ ማንም በዚህ ምድር ላይ አይኖርም ማንም ቀሪ የለም ሁሉም ሰው ይመጣል በተራዬ ስመጣ ማደርግሽን እኔ ያውቃለሁ ኋላ እንዳይቆጭሽ አጎናፍር አቤት ጌታዬ አንዲት ቆንጆ የተዋበች ለግላጋ ጠይም ሴት ቤትህ ስትገባ ትታየኝ ትምጣ አይሆንም አጎናፍር ጌታዬ ምን ነው አሁን እየመጣች ነው ወደ ቤት ስትገባ አየኋት ብለውኝ ምን ደግሞ ጌታዬ ወዳ ከመጣች ልምጣ ካልሽ ምን እናት ወንድ ልጅ ጋር ነው የመጣችው እሱ ያገባታል ያስወልዳታል ሴት ልጅ ትወልዳለች
ሴት ልጅ ትወልዳለች። የተወለደችዋም ልጅ እኔ ጋር መታ የኔ አገልጋይ ትሆናለች። ተካድመኛለች። ጌታዬ የማይሆነውን ነገር እሱ እኮ አጎናፍር ጨርሰሃል። ጨረስክ። በቃ ውጣ። ያውጣ ተጠቅጣ ወጣ ነገር እንዳታመጣ ውጣ። ውጣ። አላስቀሽ አቆሰልከኝ እኮ ይሻላል። እስከብጂ እንደዚህ አፈራ እረፊ። እኔ የማልወደው ነው እንዴ? ምን ሆነሽ? ጊዜ መሽኮር መማፈር አንበ ዋ ነግሬሻለሁ። ቀጣ ነገር ላቀም የቷ ዋ ነግሬሻለሁ። ተነሳብሽ ነግሬሻለሁ። እኔ ከተነሳብኝ አቺ ነግሬሻለሁ። ይሄው ምርቃት ደረሰ። ይሄውልህ እየተበጃጀ ነው። እናንተ አንድ ምንድን ነሽ? ዝም በል አንተ። እሷ ማለት ዝም በል ማለት ዝም በል ነው። አንቺ አትናገሪም? ማነሽ? ጋሼ እኔ የሱ ከልክ አይደለሽ። አንቺ ከዛሬ ጀምሮ የውዱ ልጄ ባለቤቱ፣ ሚስቱ፣ የልጁ እናት ነሽ። ስተት እንዴት አባይ? እሷ ፌበን የኔ ሁሉ ጋሽ ያሉት እናንተ ምን ላይ ተናግሬያለሁ። ካፌ ወጥቷል። መለቂያለሁ። ባልና ሚስት ናችሁ፣ ጋብቻ ናችሁ፣ ትወልዳላችሁ፣ ትከብዳላችሁ። ተመስገን ነው። አብረውስ ነው ባልሰጣም መጥቶ የትኛው ይሄ ምነው ጧት ጧት ሁሉ ጊዜ በቴሌቪዥን ምነው ነው ሲወጣ ዝጋ ወዲያ የሚሉ ምን አዲስ? አዲሷ መልማይ ነው ያመጣችው እና በሱ ቦታ ኦባማ ሰስቶት ሌላ ባልሰጣች ለመሆኑ ምን አለ? አረ ጌታዬ የሌለው ነገር የለም። ብቻውን አንድ ክፍለ ከተማ ሽቆቆ ያው ላይ ሰው ወንበሩ ማያነሱት ከስልጣኑ ማይነሳ የስልጣን ጊዜህን እኔ አረዝምልሃለሁ። አይዞህ፣ ጊዜው ይረዝማል። የስልጣን ጊዜ እኔ አራዝምለታለሁ። ይታየኛል እኮ ያው እየተከተሉ ሲመጡ ቀይ ወፍራም አይደለም ጌቴ ጥቁር ቀጭ ቀይ ወፍራም በኋላ ላይ ነው የሚመጣው። የእሱ የስልጣን ዘመን ገና ነው። ልክ ነው። ቀጭን ጥቁር ነው። ቦጫም ጌጣ ማለት ረጌቴ ጭጥም የለው። አሽኮኮ ወይ አትሞግተኝ፣ አንተ አትሞግተኝ፣ አትሞግተኝ።
ይልቁጣ ግባ በለው። ኧረ አንተን አይደለም ውጣና ግባ በለው። ግባ በለው ሽሮኳት ግባ ቀጠቀጠ ነው። እቺን ቅዝቃዜያችንን በጭሻት አድርገን ነው የምናጠፋው። ኧረ እኔ ጭሼ አላውቅም። የምርህን ነው? እሺ ካድመህስ? ካድመ ማለት ማለት ነው። እሺ ዘይረህስ? መዘየር ማለት በቃ አንተ ማለት እኮ ሚግራት ይሪዝ ነው። በቃ ምንም እንደወረደ። የምርህን ነው ግን ጨስ አታውቅም? መቼስ እንኳን ዩኒቨርሲቲ ሆነን ጓደኞቼ ጋር ጭሻለሁ። ዩኒቨርሲቲም ገብተሻል? እባክሽ እና ዩኒቨርሲቲ ረግጠሻል? 3 ዲግሪ አለ ብቻህን? ትንሽ አይከብድህም? ዲግሪ ደግሞ ይከብዳል። ኧረ በፍጹም እኛ አለን አንዴ ዩኒቨርሲቲ በራሱ ረግጠን ማናውቀው። ለማንኛውም ማለት ነው አንተ ዩኒቨርሲቲ ተምረሃል፣ እኔ ደግሞ ጭሰት አስተምርሃለሁ። አባቴ ዛሬ ጭስ ነው የምንለው፣ ግን የሆነ በቃ አለባበስክ ምናምን እሱም አይመቸኝም። ስለዚህ ምን እናደርጋለን? ቀይረዋለን። ግባለን ዛሬ ጨታል ዛሬ ያልተጠተመ ይጠታል ብለህ ነው። ምን ወይ አለን ጨረስን። አንተኛ ምን ይልድ ይኸውልሽ ፌበን እና አንቺ ቢያንስ ነበር ጌታዬ በመመርመሪያው ይመርመር። ተመረመር ይመስል አንተ ገና ጉድ ታወራለህ እና ካልተመረመር አንተኛው ማለት ነው። ሌላ ነገር ውስጥ እንዳንገባ። ኧረ ገደል ግባ። ይህ ውድ የፈለገው እሱ አይደል እንደ አባቴ ግድ ነው ያው እንተኛለን። ግን አንድ ነገር ሳልነግርሽ ማለት ዝንተ ዓለም አይምሮን ይቆረም። ስለዚህ መናገሬ ንገረኝ። ይህ አይደል እንዲህ መቃብ ጥቅሙ የሚያስፈልገው? ንገረኝ ጌታ። ሰው ልስጠጋበል ምንድን ነው እኔ መሳይ ወላፈር ዛሬ አንቺን እገናኝሻለሁ። ለመገናኘት ይውላት ፕሮሰስ እባክሽ አባዬ፣ ይሄኔ ተደብቆ እያየን ነው። እናንተ አላችሁ ቆንጅዬ፣ የኔ ጠንበለል ምን ነው በእግርሽ? አንቺ ቆንጆ፣ ኧረ ስሚ በእናትሽ። ምን ነው ዋጋ ጨመርሽ እንዴ? የኔ ማር አንቺ ቆንጆ ተጫወች እንጂ። እሺ
አንተ ወራጅ አውርደኝ እንደውም አውርደኝ እዚህ ጋር የቄራ ታክሲ ውስጥ ያለሽ መሰለሽ እንዴ? ገና እኮ ቡክ አድርጌያለሁ። ቤት ግን ገባለሁ እንዴ ማለ ሰውዬ አውርደኝ አቁመው ዞር በል ተከተች ሰውዬ ደፋኝ ነገር ዋ አቁመኝ እጆለ ዋ ወጭ ወጫለ ባለጌ ይህ ዝናብ እንደው ቅጥቅጥ ባረገስ ዛሬ Hello, hello. 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 Hello, hello. የት ሆነ ነው? የት ነኝ? እቤት ነኝ ያለሁት። ኧረ እባክህ ባለጌ ባለጌ? እኔ ባለጌ አይደለሁ። ማነች? ያቺ ባለጌ ናት አይደል? ሄሎ ማን ልበል? እኔ አንቺ ማነሽ? ሳመኛ ከንፈሬ እንዴ ከንፈሬ እኮ ደማ ይቺ ባለጌ በጣም ምንድን ነው የምታየው? ጊዜያችንን አትሻሙ። ቻው እንዴት ነሽ? ዳነ ሰላም ነው? ይኸውልህ ሁሉንም አይቻለሁ። ዛሬ ወስኛለሁ። አብረን እናድራለን። ራሴን አሳልፌ እሰጥሃለሁ። አረፈች ማለት ይኸውልሽ ምስራቅ፣ እኔም ልነግርሽ ነው መጣ እኔ ላገባ ነው። ምን ላገባ ነው? አዎ። ይኸውልሽ ምስራቅ፣ አሁን ማልቀሱ ምንም ዋጋ የለም። እኔ ለዘመናት ስጠብቅሽ ነበር። እባክህ መሳይ ተው ተው እባክህ። ወስኛለሁ። ይህ ውሳኔ ምንም የምነግርሽ ነው። እባክህ መሳይ፣ እባክህ ጥለኝ አትሂድ መሳይ። መሳይ እባክህ ጥለኝ አትሂድ መሳይ። እንግዲህ ጋብቻችሁን አፈራርመን ጨርሰናል። ይህ ፊርማ በሕግ ፊት የጸና ይሆናል። እውነት ነው። ተጋቡ ተፋቱ ከሚባል ከዘንድሮ ትዳር እግዚአብሔር ይሰውራችሁ።
እውነት ለመናገር አሁን ያላችሁት የህግ ማዕቀብ የውል ማዕቀብ ሁሉ በጌታዬ ትእዛዝ ተመርቼ ልጄን የዳርኩበት ትልቅ ድግስ ነው። በእውነት የተዋበ ያማረ እድሜውን የጠገበ ትዳር ይሆናል። እንዴ ውይ እናቴ ምን ነው ተዋታል ወግ ነው ሲዳሩ ማልበሳሩ ሳይስተዋት ዛሬ አለቀሰች መሸጣለች። የለም አቶ አድማሱ አሁን እኮ የሚለቀስበት ጊዜ አይደለም። እውነት ነው። ለማንኛውም ሀገራችንን ሰላም እኔ እኮ ማልቀስ ፈልጌ አይደለም፣ ግን በዚህ ሰዓት እናትና አባት አይዞሽ ከእናት አባት በላይ የዘላለም ዘመድ ሆነንሽ የለም ለእኛም ብለሽ አልመጣሽ። በአሁኑ ጊዜ በዚህ ኑሮ ውድነት 500 ሺህ ብር በጣም ተራ ምልክት ያለው ወረቀት ነው። It's a paper with mark, man. እደውልልሃለሁ። ያኔ ነው የሚጫወተው። ሰላም አደረ በሰባት ሃይ አይ በሰባት ወደ አውሮፓ ሄደ። እንግዲህ አይ መሳይን ለመሰናበት ፈልጌ ነው። እነግርልሻለሁ። ቻው። ይህ ሰውዬ ነው ምንድን ነው? ለምን ታሳጭኛለሽ? አታልቅሽብኝ። ምን ሆነሻል? ወደዋለሁ ንገሩት። እሺ እነግረዋለሁ። በቃ እንደተናደድኩበት ይገሩት። እሺ እነግረዋለሁ። በቃ ደህና ሁኚ። በቃ እኮ አንድ ወቅት ተዋውቁ ነበር፣ ጀምራችሁ ነበር፣ አልሆነም፣ ተቋርጧል፣ አለቀ በቃ። አረት ይርቅ ይባሉ ትልቅ ታረሉ ደርሶት ማና ባሽ የሰው ደረጃ መዳቢያ ያደረገች ክንፋማ ነይ። እኔም ብለህ ፍቅር ሳይገኝ አይቀርም እባክህ። እኔም ተመችተሽኛል ብቻ ፍርሃት እኮ የፍቅር ስሜት ነው። እንዴት? ልክ ፍቅር ሊይዝ ሲል መጀመሪያ ያስፈራል፣ ከዛ ፍርሃት ሲለቅ ፍቅር ይነግሳል። ልክ እንደኔ ማለት ነው። ስልክ ሃይ ስኩል ስንገባ እኛ ክላሳችንን ለማየት ስንሮራጥ አንተ
ከላይብረሪ ምንም ያካክል መጽሐፍ ስትይዛ እንዴት ተደረገኝ? ነው መጽሐፍ መያዝ ነው ያስደነግጠው ወሬኛ። ስሚ ያኔ እኔ መጽሐፍ ተሸክሜ ስወጣ አየሽ፣ ከዛ ጠቀሽ እንዴ? አሮን አይደለም ገነት ናት። ገነት እንዳለች አክሽ ንጥቀሽ ሊብለሽ እኔ መጥቀስ አቅቶኝ ገኒን ጥቀሽልኝ እላታለሁ። አንቺ ማሰጠቅሽ አይለኝ አይደል? እስቲ አሁን ጥቀሽ። ከምር ጥቀሽኛ አሳይ። ከምር ባለ በጣም ተጣቀሽ አይደል? ስሚ ያኔ ግን መጀመሪያ ስንተዋወቅ እንዴት ነበር? መጀመሪያ ስንተዋወቅ አስታውስ። በግራ በኩል ገኒ ብጣ ነበረች፣ በቀኝ በኩል ደግሞ ልክ የፓስቲ ቤት ነበረ። ገነት ብዳ ደግሞ ፓስቲ እየበላች ነበር። እኔ እሱን አላስታውስም። አየሽ፣ አንቺ ስላልከፈልሽ አታስታውሽ። ልክ ነኝ። ያኔ ከፈልሽ ነው አታስታውስ። ከዛ እንግዲህ ለሩቅ ግርማ ጋሽ እናንተ መሳይ ምስራቅ በስምር ሰዓት እዚህ ደግሞ ምን ትሰራላችኋል? ከዛ ገኒ ብዳ ከዛ ግርማ ጋሹ መጣ። ስሚ አንቺ የት የምታውቂው ላይብረሪ? ጠላ ቤት መሰለሽ እንዴ ላይብረሪ? ከዛ እናንተ ብቻችንን ቀረን። ከዛ ረጅም ሰዓት ዝም ተባባልን። ስላወቅኩ ደስ ብሎኛል። ምን እንትን ምን ንገረኝ። ማለት ወዲያው ገነት ብሎ አልመጣች። እናንተ እስከዚህ ሰዓት አላችሁ? ወደ ፓስቲ ቤት እንሂድ ስትል ተያይዘን ወደ ፓስቲ ቤት ሄድ። ገኒ መታለሽ ግን ፓስቲ ቤት አለ ረስተዋል ማለት ለለሽም። ስሚ በደንብ ነው የማስታውሰው። ገነት ብላዶ ቤዛ ላይ 6 ፓስቲ ብቻ አለበላችሁ። ስለከፈልኩ አረሳ። እኮ ወገኖቼ መጀመሪያውኑ አንድ የከበደኝ የቀፋኝ ነገር ነበር። ያስገደደ አላማረኝ። ጥራቢስ ናት ማማይጭበት ጋሻ ጎናፍር ይሄ ትዳር ሲመሰረት እኮ ቱፍታ ተቀብለው ተባርከው ጌታ ያዞት እኮ እሱ መያዘኛል። እምነቴ ቅንነቴ ነው የጎዳኝ እጄን ያሰጠኝ። አሁን እኮ እኔ ምንም አልፈልግም። በቃ ምንም ሚስቱ ነኝ አይደለ? በቃ አፋቱኝ፣ የሚገባኝን ንብረት ስጡኝ። ከዛ በቃ እሄድላችኋለሁ። ሌላ ነገር ምናምን አያስፈልግም። በዚህ ነገር ከማንም ጋር ልትጨቃጨቅ አልፈልግም። ይገባኛል ለምትለው ይቆረጥላትና እንካፈል። እኛ ነገ ሰርተን እናገኛለን። በዚህ እኔ ምን ውስጥ እንድገባል? አንተ ዝም በል ጦሰኛ። አንተን እዚህ ውስጥ ለአንተ ብዬ ነው እዚህ ውስጥ የገባሁት። የማንም ወፍ ዘራሽ የሚጨፍርብኝ። አቶ አጎናፍር ይሄ ከእርሶ የሚጠበቅ አይደለም። እኛ ስንት ሀገር በክራውደድ የሆነብን ከአባዶ ድረስ እኮ ነው እዚህ ለዚህ ጉዳይ መጣን። እኛን እንኳን አያስቡም። ስለ ገንዘባችሁ፣ ስለ ጊዜያችሁ፣ ስለ አይምሯችሁ መስዋዕትነት እግዚአብሔር ይስጥልኝ፣ አመሰግናለሁ። እስቲ በእኔ ቦታ ሆኑ። እንዲህ ሙልጫችሁን ስትወጡ በማታውቁት ነገር አምናችሁ ስትካዱ ምን ይሰማችኋል? ለምሳሌ አንድ እንግዳ ቤታችሁ መጣ። የእግዚአብሔርን ቃል ልፈጽም ብላችሁ በበጎ መንፈስ ተነሳስታችሁ አሳደራችሁ። አብልታችሁ አጠጥታችሁ እግር አጥባችሁ አሳደራችሁ። ስትሸኙ ይዞ የመጣውን ቦርሳ ይዞ ይሄድ እንጂ የምን ንብረት እካፈላለሁ ነው? ምንድን እርሶ ቢሆኑ እናንተ ተካፍላላችሁ?
ቤቱን ከፍዬ ግማሹ ይዤ ልሂድ ታደርጋላችሁ። ይሄ ጋሻ አጎናፍር ውሉ ላይ እኮ እንግዳና ሻንጣ የሚል ነገር የለም የሚለው ባለቤት የሀብቴ ተካፋይ ነው ይችላል። እዚህ ላይ ደግሞ ማኞችን ፈርመዋል፣ እርሶን ፈርመዋል። በፊርማ ጸድቋል። በቃ ይገባኛል ያለችውን ለምን አሰጣትም? ለምን እዚህ ጭቅጭቅ ውስጥ እንገባለን? ንገረኝ እስቲ። አንተ ለምን ዝም አትልም? ለምን ዝም እላለሁ? ዝም በል። ምንም አታመጣ፣ ምንም አትወስድም። ዝም በል። በአንተ ምክንያት ነው እዚህ ጦስ ውስጥ የገባሁት። ይኸውልኝ እንግዲህ እኔ እናንተ ነው በጣም ማከብራችሁ። ይኸውልኝ ይሄን ጉድ እንዴ ምን በወጣኝ ነው እኔ አባትና ልጅ የማይስማማበት ቤት ውስጥ ገብቼ እምጨሳው? ለምን አለብኝ? አሁን የሚገባኝን ነገር ስጡኝ። ከዛ በቃ በሰላም የሚሄድበት ቦታ እሄዳለሁ። እኛ ሰው ልናፋት አይደለም የመጣ ነው። በፍርድ ቤት ተፋቱ፣ በግፊት ተፋቱ። በጣም ጥሩ። በቃ አለኝ የምትይውን ነገር ፍርድ ቤት ሄደን ተፋተን ትወስጃለሽ። ከዚህ በኋላ ካንቺ ምንም አይነት ነገር አልፈልግም። ወድጄሽ እንደነበር ማሰብ እንኳን አልችልም። በፍርድ ቤት መሆኑም ጥሩ ነው። ጥሩ ነው። አንተ ማመን ጥሩ ነው። ግን አንድ ነገር የረሳችሁት ነገር አለ። ምንድነው? እዚህ ላይ 30% ኮሚሽን ይላል። አልችል 30 ቦታ ይሸንሽንህና አንተ ደግሞ ዝም በል ስልህ በጆሮ መስማት ታቆም። እደፍንልሃለሁ። ዝም በል። ሳውት ግድ የለም እኛ ስንሄድ ይነቃል። ለምን አንሞክረው? ምን እንሞክረዋለን? እናብዳለን ይለይልን። ግን ለምን አንመክረውም? አናስመክረውም? አንነክረውም? ለምን አናሰክረውም ማለት ነው? እሱንም እንሞክረዋለን። ያልሞከርከው ሴራ፣ ያልተነጠቅከው ደባ ምን አለ? በገዛ ንብረቴ ተቆጣጣሪ ኦዲተር ልትሆን ሞክረሃል እኮ። ገንዘብ እየተቀበልክም ልታስቀጥር ሞክረሃል። በገዛ ግቤ ልታስወጣኝም አስበሃል። አንተን እኮ ቀላል ነው፣ በስፒል ማስተንፈስ ይቻላል። ምላስ ምን አባክን ታዲያ? ግሮሰሪ ያለው መስሎኝ እኮ ነው። እኔ እኮ ጌታዬ ነው የተጫወተብኝ። እሱም ብዬ ነው እኮ አንተ ንፍጥን የምትናፈጥ። እኔም እኮ እሳቸውን አክብሬ ነው። ልታከብረውማ እንዲህ አታድርግ። ወንጀል አትሰራም፣ ጥፋት አትሰራም። ጌታዬ ጥፋት አይፈልግም። አሁን በሰላም በክብር ተነስቻለሁ። ደህና ዋሉ ወይዘሮ ታፈራው። ጋሽ ታፈራው ማን ነው? ጋሽ ማን ደፍሮ ልል ፈልጌ ጀግና ጀግና ነት ታሪክ የሰራሽ ጀግና ገባኛል። እንዴት አንገብግቤ እንደተቀበልኳቸው እንዴት ብዬ እንደማመሰግንሽ፣ እንዴት ብዬ እንደማደንቅሽ ቃላት ያጥረኛል። እውነት ቀዳማዊት ጀግኒት ብዬሻለሁ። ሙች ገባኛል። ገንዘቡን አይተዋል አይደል? ምን ጥያቄ አለ? ባንካችንን ካዝናችንን በሚሊዮን ብር ነው ያጨቅሽው። አንቺ ጀግና ሴት ነሽ። የታዘዝሽውን በአግባቡ መፈጸም የምትችይ ጀግና ሴት። እውነት ይገባሻል። አንቺ ጀግና ነሽ። አሁን እንደዚህ ደስተኛ ከሆንክ ደግሞ የሆነ ነገር ፈልጋለሁ። ምን ነገር ነው? ሽልማት ታዲያ አልጋው አፉን ከፍቶ የሚጠብቀው አንቺ ነበር። አሁን እንደገባን በሽ ነው ማረግሽ በሽልማት ሙች እኔ ጀግና እሱማ የተለመደ ነው። እና ታዲያ ሌላ ምን አስፈልግሽ?
ሌላ ደስ ሊያሰኘኝ የሚችል ነገር እንግዲህ አሁን ይኸውልሽ በቅርብ ጊዜ ዱባይ ላይ የሚያምሩ በረሃ ላይ አስበተን ጠቆጠ በአረቦች ታጅበን ድብልቅልቅ ካድርገን ሰርጋችንን እናከብራለን። ይኸው ሙጭ ዱባይ ላይ ሰርጋችን ይደረጋል፣ ይከናወናል። ምንም እንዳታስብ። ስንት ጊዜ ነው ዱባይ ተመላለሱ? ዱባይ ስልችት ብሎኛል፣ በጣም ሰልችቶኛል። ተቀባል ጋር የመቼም ዱባይ ተመላለስ ነበር ኮቢው ዱባይ እሱ መሀኒ መሆናችን ነው። ይቅርታ አስቸኳይ ቀጠሮ ነበር። የልብርት ቀጠሮለት ውስጥ አለኝ። እሺ ይልካጂ ጎበዝ ድካማችን አይልፋት የካንቱ እቱ ጌታዬ ነሽ። እውነትም ልፋታችን ከንቱ። አጎዳፍ አቤት እየቀባው ውስጥ ጥናት ላይ ነኝ። ጎሽ ከመቀባት እየለቀለቁ ሂድ ለሰራችሁ ታላቅ ስራ እውነቴን ነው የምልሽ፣ ያለማረፍ ያለምንም መታከት ይህን ታላቅ ስራ ስለሰራሽ እውነቴን ነው የምልሽ እረፍት ያስፈልግሻል። ማረፍ እኔ ደከመኝ አላልኩኝም፣ ስራ ደከመኝ አላልኩ። በቃ እኔ ማረፍ አልፈልግም። በቃ የሰው ልጅ ማረፍ አለበት። ሰራሽ ማረፍ አለብሽ። ምንድን ነው እንዴ ዘመዶችሽን የሚናፍቃሉ እኮ ገጠር ያሉ ዘመዶችሽን ዞር ብለሽ ለአንድ ለሁለት ወር ሂጂ ጠይቂ፣ ችግር የለም። አይዞሽ በጀቱን እንይበድባሉ። እውነቴን ነው የምልሽ። ገጠር ነው ያልከው? አዎ። በምን መንገድ ነው የሚሄደው? ተዘጋግቷል እንዴ? እኔ ያስከፍተዋለሁ። አዎ ሂጂ፣ ችግር የለሽም። ሂጂ፣ ችግር የለም። ሂጂ፣ ግድ የለሽ። ምን የምልሽን ስሚ፣ ሂጂ፣ ችግር የለም። ምን አለበት? እሺ እንግዲህ ተናገሩ። እቺ ደግሞ ምንድን ነው እንዴ? እምልሽን አንዳንድ ጊዜ እሺ ብለሽ ተቀበይ እንጂ። ግድ ካልደከም አይ እንግዲህ ማረፍ አለብሽ ብያለሁ። ማረፍ አለብሽ። ማረፍ ካልፈለግ ምንድን ነው ይልቅስ ብለሽ አትሞክቺ። እሺ ግን ትንሽ ጊዜ ትንሽ ጊዜ ግድ የለም ብቻ አረፊ። እኔ እኮ አይምሮሽ ዘና እንዲልልኝ ስለምፈልግ ነው፣ ሌላ ምንም ማለት ነው። የኔ ውድ ለመጣ ጥፋቴ ከረፈደ ነው። ይቅርታ ልጠይቅሽ ነው የመጣሁት። ሂድ በቃ፣ ከምታስበው በላይ ጎብታኛል። ይኸውልህ ደግሞ አንተ በፈለክ ጊዜ መተህ የምታገኘኝ ሰው አይደለሁም። እሺ አንድ ነገር ወቅ፣ እስከ ዛሬ ግን በጣም አፈቅርሻለሁ። ሂድ በቃ። በምንም ነገር ላይ እንዳትጨነቂ። ሁሉም ይሳካል። ከአንቺ ብቻ የሚጠበቀው ምንድን ነው? እሺ እኔን ይዘሽ ሁሉም ነገር ሙሉ ነው። የምትሄጂባቸው ቦታዎች በሙሉ አልጋ በአልጋ ናቸው። አዎ በመንፈስ ተሞልቼ ነው ማዝሽ። ሁሉም ነገር ይሳካል። ሁሉም ነገር የተሟላ ይሆናል። የሄድሽባቸው ቦታዎች፣ እምልክሽ ቦታዎች፣ እምሰጥሽ ሚሽኖች በሙሉ ስትመለሺ አልተሳካልኝም፣
ካልሆነም ግን የሚባል ነገር ከአንደበትሽ መስማት አልፈልግም። አዎ እኔን የተጠራጠረሽኝ ቀን ትሞቻለሽ፣ ገደል ትገቢያለሽ። አዎ እንዳትጠራጠሪ። አዎ አሁን ቱፍታ ያስፈልግሻል። ንቁ ያደርግሻል። ትነቂያለሽ። ንቁ ምንድን ነው? ምንድን ነው የምሰማው? ምን ሰማሽ? ታውቃለህ አይደለም እኔን እንዴት እንዳገኘኝ? እግሬ ስር ወድቀህ ከትዳሬ አፋተህ ከቤተሰቦች አጣልተን ወደ ስራ ይገባል እና ምን ጎደለብሽ? ወደሽ ነገር አዎ እንዳለ ለአንቺ ቤት ገዛሁልሽ ያልከኝ ሁሉ ቦርጅ ናቸው። ከዚህ ሁሉ መኪና አንድ ሆነት ከተራ ነገር አንስቼ ሰው እንዳረኩ አትርሳ። ይሄ ሁሉ ተቆጥሮ የማያልቅ ብር የመጣው በእኔ ነው። ገባ? በእኔ ምናምን ስትለኛለህ እንዴ ብለህ እኔ በሴት ልትቀይር እንደ ማንም ሴት እንደ ቆሻሻው ተልጥለኝ? አዎ ነገሮች ሁሉ ተለወጡ፣ ነገሮች ሁሉ ተቀየሩ። ነገርኛ ሰማሁ ነገረኝ። ያው ነገረኝ። አዲስ ሴት ትመጣለች፣ በህይወት ውስጥ ትገባለች። እኔም እያየሁት ነው። የፌቨር ጉዳይ ሌላ ሴት ትመጣለች። በመንገድ በህይወት ሌላ ሴት እየመጣች ነው። ፌቨንን ከውስጥ አውጣ። አዎ ቆንጆ ሴት በህይወት የመጣች። ዝም በል። ስርዓት አድርጊ። ዝም በል። ምንድን ነው የፈለግሽው አሁን? እንደዚህ እያልክ የምታመኛቸው ሴቶች አይደሉም። ተግባባን? እኔ ፌቨን ነኝ። አሁን ሌላውን ነገር መንዘባዘብ ታይና ውጭ ብዬሻለሁ። አውጪ ውጪ፣ ከሰው ጋር ነኝ። ውጪ ውጪ፣ ውጪ ብዬሻለሁ። እኔን እንደ ማንኛውም ሴት ተጠቅመህ እንደ ቆሻሻ ልትለኝ ትፈልጋለህ? አሁን ነገርኩሽ። መንዘባዘቡን ታይና ውጭ ብዬሻለሁ። ውጪ። እኔ ማንኝ ፌቨን ነኝ። ውጪ ብዬሻለሁ። መታመጥ ልቀቀኝ። ረፊ ብዬሻለሁ። ልቀቀኝ። ረፊ ታይ ታይ መኖር የሌለበት ሰው ሳክነት ልፋ
ሆነሃል ፍቅር? ምን ፈለግሽ? ፈልጌ ነበር ግን ላገኝህ አልቻልኩም። እኔ እወድሃለሁ። መጀመሪያ አንተ ጋር ስመጣ ተልእኮዬን ይዤ ነበር የመጣሁት። ተልእኮዬን ከጨረስኩ በኋላ ምንም ደስታ አላገኘሁም። ምክንያቱም ደስታ ያለው አንተ ጋር ነው። አፈቅርሃለሁ። ምንም የተለየ ነገር አልነገርሽኝ ማለት? እኔም በየቀኑ ሳገኘሽ ለአንቺ ያለኝ ፍቅር እየጨመረ ነበር። ያሳለፍናቸው መልካም ጊዜዎችንም እንደዚሁ መረሳቸው አልነበሩ። ምን ዋጋ አለው? ማለት የሰጠሽን ፍቅር የውሸት መሆኑን ሳቅ በልብ ያለው እውነተኛ ፍቅር ጠፋ። በድያለሁ፣ ይቅርታም ጠይቄያለሁ፣ ተጸጽቻለሁ። አሁን ግን በቃ ፍቅሬ መመለስ እፈልጋለሁ። ደግሞ በዛ ላይ ደግሞ ከአንተ ልጅ እንዲኖረኝ እፈልጋለሁ። እኔ ከአንቺ ምንም ነገር አልፈልግም። እኔ ጋር ምንም አይነት ፍቅር የለሽም። አንድ ያልቀየምኳት እህት አለች። እሷን ይቅርታ መጠየቅ አለብኝ። ነፍሴም ስጋዬም ከእሷ ጋር ነው። ምን ማለት ነው? ይቅርታ። በጣም ትቀልጃለህ። እንዴት ነው የድሮ ባህሪ አሁንም አለቀቀህም እንዴ? ነው ፍቅር በዛ መንገድ አይደለም። እኔ አርግሻለሁ፣ እርጉዝ ነኝ እያልኩ አልኩ በተደጋጋሚ። በድያለሁ፣ አውቃለሁ። ሁሉም ነገር ሞልቶ ተርፎኛል። ያጣሁት ፍቅር ብቻ ነው፣ ፍቅር። እሱንም አገኘው ብዬ ገና እንዳያስበት ከእጄ እንዲያመልጥ ደግሞ አልፈቅድለትም። ሰው ነው የራበኝ፣ ሰው። ይቅርታ አድርግልኝ፣ በቃ ለሆኑ ነገር ሁሉ ይቅርታ አድርግልኝ። ልክ ነው ያወራሁት ሆነ። አሳቅሽኝ እኮ እዛው እዛው ለምን መጣ?
ስራ ለምንድን ነው ይቅርታ ማድረግልህ? ባደረኩት ነገር ተጸጽቻለሁ። የኔ ወንድም ምንም ጸጸት አያስፈልግም። አውቃለሁ እንደበደልኩሽ። ስለበደልከኝ አይደለም የራኩ፣ ስለዋሻኝ። ያው ነው በደል ነው ከተለመደ ፍልስፍና ጀምረሃል። ጠልቼሃለሁ። ትዝታ ብቻ ነው የተረፈኝ። ትዝታ የፍቅር ጥላ እየኖርሽም እየሄድሽም ሁሌ ይከተልሻል። ፍቅር ይቀድማል። ፍቅር ባይኖር ኖሮ ምናልባት ትዝታ የሚባለውን ነገር አናውቀውም ነበር። ፍቅርማ የሁሉም አባት ነው። እግዚአብሔርስ ፍቅር አይደል? አሁን ምን አመጣ? ፍቅር አንቺንስ እዚህ ቦታ ምን አመጣሽ? ትዝታ። አየሽ፣ ፍቅርና ትዝታ አብረው ነው የሚሄዱት። እስከ መቼ? እስከ እርጅና። እርጅና ትዝታ እንዳዋልክ አለዝ ምስራቅ፣ ከአንቺ ተለይቼ መኖር በጣም ይከብደኛል። ይቅርታ አድርጊልኝ። እቀፈኝ። ታገባኛለህ? እስቲ ዝም በይ። እግዚአብሔር መጀመሪያ ሰማይና ምድርን ፈጠረ። የሰው ልጅ መቼ እንደፈጠረ ታውቃለህ? እኔ እሰማሻለሁ። አንቺ ብቻ ዝም ብለሽ አውሪ። እሺ የተከበሩ ወዴት ይነዳ? ህይወት ወደ መራችክ ነው። ስሚ፣ እኔ መሳይ አጎናፍር እንደ ቀድሞ ህይወት ወደ መራችኝ አልሄድም። እኔ ነኝ ህይወትን አሁን ቀጥ አድርጌ የምመራት። አይታው ማለት ይኸውልህ፣ ህይወት ልክ እንደ ትዳር ነው። ከህይወት ጋር ተከባብረህ መኖር ካልቻልክ ገደል ትቀጣለች። ኧረ ፍልስፍና ፈላስፋ ማን ልበልሽ እባክሽ? አልቻልኩሽ። ፈላስፋ ለመሆን መጀመሪያ መኖር ያስፈልጋል። ፍልስፍና ደግሞ ከእድሜና ከህይወት ልምድ ነው የሚቀዳው።